ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ዝግጅታችን ከአምባሳደር ተስፋዬ አብዲ ያለፍንበት መንገድ መጽሐፍ የመረጥንላችሁን ታሪክ ዛሬም ማቅረባችንን እንቀጥላለን። ውድ ቤተሰቦቻችን ዝግጅታችንን መከታተል ስትጀምሩ ቻናላችንን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ዳርጋ ገአት በሁሉ የመጣ ውርጅብኝ እንደ ገንፎ ይጣጣማል። ንኩሉ ዝመጽእ መዓት ዳርጋ ገአት በሁሉ የመጣ ውርጅብኝ እንደ ገንፎ ይጣጣማል የሚለው የትግራይ ነባር አባባል ነው። ሁሉን በማጣጣልና በመጠነቋቆል ሐኬትንና ሸፍጥን ያቀረበው አብዮቱና ትዝታዬ የተሰኘው መጽሐፍ የትሮይ ፈረስ ነበረ። ሰፋፊ ቁም ነገሮችን፣ ታሪካዊ ክንውኖችንና አብይ ብሔራዊ ጉዳዮችን ጠቅሶ በመመሳሰል እየዳሰሰ ቀድሞና በአብዮቱ ዘመን ሀገር ያገለገሉትን ስመጥሮችን ሁሉ ይበጣጥሳል። በተለጠጠ የፈጠራ ሥራ የታወቀውን የታሪክ ጸሐፊውን የፈጠራ ክብረ ወሰንም አረጋግጧል። በዘመኑ አብረውት የሰሩትን ስንት የሀገሪቱ ልፋተኞች ብዙ ቁም ነገርም በጠቃቀሰበት መጽሐፉ ተሸፋፍኖ በማንኳሰስ ደፍጥጧል። ጥሩን ሁሉ ወደሱና ወደሚፈልገው አቅጣጫ በማዋረስ ቀሪውን እየዳጠ ዘልቆበታል። እንደ ትግርኛው አባባልም በሁሉ የመጣ ውርጅብኝ ስለሆነ በዋል ፈሰስ ታለፈ። በደርግ አባላትና በፖለቲካ ድርጅት መሪዎች የአሉባልታው ንጉሥ ተብሎ የሚታወቅ በመሆኑ ለሚያውቁት አልገረመም። በግል ጥላቻና በጎጠኝነት የታጀለ ስለመሆኑ በግል አስተያየት ሳይሆን በራሱ መጽሐፍ የተጻፉትን አብነቶች በማየት መረዳት ይቻላል። ከገጽ 389 እስከ 390 ኮሎኔሉ በ14 ዓመት ዕድሜ በአድመኛነት ንጉሡ ጋር ቀረብኩኝ። ከየት ነህ ቢሉኝ መከረኛው ትግሬ ስልመለስኩላቸው ይላል። ደግሞም የትምህርት ሚኒስትር የነበሩት አካለ ወርቅ ሀብተወልድ የትግራይ ተወላጆችን ብቻ ለይተው ከትምህርት ቤት አባረሩን ሲልም እሳቸውንም ጨምሮ አንጓጦ የአክሊሉ ሀብተወልድን ወንድም አጥፊነት ይተርካል። የኢትዮጵያ ሕዝብና አብዮቱን ይወጋ ከነበረው የህወሓት አመራር ጋር ስለነበረው ግንኙነትም ሳት ብሎት በመጽሐፉ ገጽ 395 በግልጽ ጻፈ። ገሰሳ እያሌው በአጼው ዘመን ጫካ ገብቶ ዝናን ያተረፈ ሽፍታ ፓርላማ የሽሬ እንደራሴ ሆኖ በማለት አስቀድሞ እንደሚያውቀው ይገልጽና በደርግና በመማክርት ጉባኤው በአገናኝነት እሰራ በነበረበት ጊዜ የአንድ ወር ፈቃድና የ3 ወር ቅድሚያ ደሞዝ እንዲከፈለው አድርጌ ሸኘሁት፣ ህወሓትንም ተቀላቀለ በማለት ቀጥሎም በ1967 ሰኔ ትግራይ በሄድኩበት ጊዜ አቶ ገሰሳ እያሌው ስሁል ተብሎ ደደቢት መግባቱን አረጋገጥኩኝ ይልና የራሱን ሚና የበለጠ በግልጽ ሲያስቀምጥ በአካባቢው ዝናና ስም ያተረፈ ስለነበረም እሱ አስተዋጽኦ ባያደርግ ኖሮ ኮበሌዎቹ አድማጭም ተከታይም አያገኙም ነበረ ብሎ በሱ ድርጊት ሳቢያ ገሰሳ እያሌው ህወሓትን በማጠናከር ያመጡትን ታላቅ ውጤት ያቀርባል። ህወሓትና ግግሃት እንዴት እንደተለያዩና የግግሃት ፍጻሜ እንዴት እንደሆነ በቁጭት ይተነትናል። የሱ ቀራቢዎች የሆኑትን ሁኔታው ስለጎዳቸውም ሐዘኑን ይገልጻል። በገጽ 405 ላይ ደግሞ ታደሰ ገብረ እግዚአብሔር የወያኔ አባልና የበላይ ኃላፊ መሆኔን ጠቁሟል ሲል የራሱን የወያኔ ስውር መሪነት መረጋገጡን ያወሳል። በመጽሐፉ ገጽ 323 በተጠቀሰው እንደሚገልጸው አበጣበጠን ይነሳልን በማለት በአንድነት የደርጉ አባላትና የፖለቲካ ቢሮ አባላት ጭምር እንደተነሱበትም ራሱ ይገልጻል። ሌተናል ጀነራል አዲስ ተድላም በጦር ውስጥ ብቻ ሳይሆን ከላይ እስከታች የወያኔ ሰርጎ ገቦች ስላሉ ነው ጦሩ የተሸነፈው ብለዋል ይላል። በመቀጠልም
ንጉሡ መከረኛው ትግሬ ብዬ ስለተናገርኩ በመናደድ የትግራይን ሕዝብ በሙሉ ሰደቡ። ለአንድ ሳምንት በእልፍኛ አስከልካዩ አቶ መኮንን ደነቀ ቤት ታሰርኩኝ ሲልም አፈ ታሪክና ትውልድን የሚያቆሽሽ ትንፋጉን ረጭቷል። በእርግጥ አጋጣሚ ኖሮ ሊታሰር አይችልም ለማለት አይደለም። ነገር ግን የዚያን ጊዜው ንጉሥ የ14 ዓመት ልጅ ሲሸነቁጣቸውና ሲዘልፋቸው ተደመጠ ሲባል መስማት ያስደንቃል። በዘር ጥላቻ ላይ በተመሰረተ ፍትህ ከ5 እስከ 25 ጅራፍ የአንድ አካባቢ ተወላጆች ብቻ ተመርጠን በንጉሡ ፍርድ ተገረፍን የሚለው የሕፃናት ግርፊያ ተረት ተረት ደግሞ ይደንቃል። ደግሞስ በእልፍኛ አስከልካዩ የግል መኖሪያ ቤት ለብቻዬ ተመርጬ ሳምንት ተቀመጥኩኝ ሲል የማደጎ ልጅ ያደረጉት አላስመሰለውምን? በቀጣዩ ገጽ በክብር ዘበኛ ምልመላ ከቀጣሪዎቹ አንዱ ስለነበርኩኝ ትግሬዎቹ እንዳይቀጠሩ የሚል የበላይ አካል ትዕዛዝ ተላልፎልኝ ነበር የሚል ጥላቻን ተናገረ። እሱ መልማይና ቀጣሪው ራሱ ትግሬ መሆኑን እያወቁ ትግሬን እንዳትቀጥር ብለው ነገሩኝ ሲል ሰው ምን ያስባል ብሎ ይሆን? መልማይና ቀጣሪው ትግሬ ሆኖ ትግሬ አትቅጠር ሲባል አዛዦቹን የማያስቡ ማድረጉ ያስገርማል። የደህንነት ሚኒስትር የነበሩትን አሳንሶ ለማየት ስማቸውን ሁሉ ለውጦ በገጽ 406 ላይ ጩባ ጮሌ ይባሉ እንደነበርና የዶርዜ ብሔረሰብ ተወላጅ ናቸው ይላል። የዶርዜ ማህበረሰብ ምን አሉታዊ ገጽታ ነበረው? ኩታውን፣ ጥበቡን፣ ጋቢውን፣ ጌጡን ሰርቶ ኢትዮጵያን ያለበሰና ሀገርን ያሳመረ እንጂ ምን የሚያሳንሰው ነገር ነበረው? ደግሞም በሌላ ጊዜ ሮማ ጣሊያን ቪያ ቬኒቶ አምባሳደር ሆቴል ባረፍንበት ሳሎን እንደተቀመጥን ካሜራ የያዙ ድንገተኞች ከበቡን ይልና ካሜራው ሳይከተል ልንወጣ አብረውኝ ከነበሩ ባለስልጣኖች ጋር ወደ ዋናው መንገድ ሮጠን እንድንወጣ አነሳሳኋቸው በማለት ቀጥሎ ወጣት ፈረንጅ አጠገባችን ደርሶ አንተ ከሌ አይደለህም ወይ ብሎ ወደ ደህንነት ሚኒስትሩ ተጠጋ። ሌላ አብሮን የነበረው ባለስልጣን ሊያነካካይ ነው ብሎ ቀበቶ ልግዛ ሲል ወደ ሱቅ ተፈነጠረ። እኔ ጫማዬን የማስር መስዬ ትንሽ ተራምጄ ንግግሩን በንቃት መከታተል ጀመርኩኝ። ሰውየውን ስለ አሜሪካዊው ቲሞቲ ኤርዌልስ ጉዳይ ጠየቀ ከማለት በመነሳት ጉዳዩን በትግራይ ተወላጆች ላይ ዘመቻ ወደ ማድረግ ርዕስ ይወስደውና የትግራይ ሕዝብ ተቆርቋሪ ለመምሰል ሁሉን ያልተፈጠረውን አለ። በ1969 ዓመተ ምህረት የትግራይ ነጻ አውጪ ግንባር ሲለያይ በተሸናፊው ቡድን ከተሰለፉት ወገን በርካታ ቁጥር የነበራቸው የናቶ ልዑል የነበሩበት ቡድን ወደ ኢትዮጵያ እጅ ሰጥተው ይገባሉ። በጥንቃቄ ግምገማና ስልጠና እንዲካሄድ በሊቀመንበሩ ትዕዛዝ ይሰጣል። ለደህንነታቸው ሲባልም መግባታቸው እንዳይነገር ጥብቅ መመሪያ አከሉበት። ቡድኑን ፖለቲካዊ ሳይንስና አብዮታዊ ሂደት ግንዛቤ እንዳስተምርና ኢትዮጵያ የደረሰችበትን ወቅታዊ ሁኔታ እንዳስጨብጥ የደህንነት ሚኒስትሩ ቡድኑ እውነት ተገንጥሎ የመጣና ሌላ ዓላማ የሌለው መሆኑን እንዲያጣሩ፣ ለልዩ ተልእኮ ለመምጣቱን እንዲያጣሩ በሀገሪቱ መሪ ተመደብን። ይህንን ከብዙ ዓመታት በፊት በኢሳት ኢንተርቪው ላይ ገልጫለሁ። ኮሎኔል ፍስሐ ደስታ ስለ ሁሉም ነገር ማወቅ ስለሚፈልግ ስለ ሁኔታውና ከቡድኑ ስለተረዳነው ነገር እንድንነግረው ፈልጎ ጠየቀን። ስለዚህ ጉዳይ የማውቀው ነገር እንደሌለና መረጃ ለማግኘት የበላይ አመራርን እንዲጠይቅ ነገርኩት። የደህንነት ሚኒስትሩም በኩል ሞክሮ ተመሳሳይ ምላሽን አገኘ። ተበሳጭቶ ስለ ጉዳዩ ለማወቅ ወዲያና ወዲህ መሯሯጥ ጀመረ። አንድነትና ኢትዮጵያ ብለው በእውነት መመለሳቸው ወይንም ሰርጎ ገብነት እንደሌለባቸው ከወር በላይ አዘጋጅተናቸውና ጣርተን ገነት ጦር ትምህርት ቤት ሆለታ ሆነን የተዘጋጀው ሪፖርት ላይ ያለውን ነገር ለማወቅ ብዙ ሙከራ አደረገ። ምንም ማግኘት ባለመቻሉ በጣም ተብከነከነ።
እንደፈራነው እኒያ በሆለታ የተሰባሰቡ የትግራይ ተወላጆች በዝርዝር ሪፖርታቸው የዚህን ሰው ማንነት አብጠርጥረው አቀረቡ። ይሄም ከፍተኛ ራስ ምታት ሆነበት። በመንግስት ስልጣን እንደሱ ካሉትና በሚስጥር ለወያኔ የሚሰሩ ግለሰቦችን በስም በመጥቀስ እነኚህ 80 ግድም የነበሩ ተመላሾች በአንድነት ዘገባቸውን ያቀርባሉ። የደህንነቱ ቢሮ ቀድሞ መስሪያ ቤቱ ከሚያውቀው በተጨማሪ በአዲስ አበባና በሌላም ቦታ ከነኚህ ባለስልጣናት ጋር የግንኙነት ድር ያላቸው ሰዎች ሁሉ ሳይቀር መረጃ ደረሰው። ከትግራይ እስከ አዲስ አበባ ከወታደር እስከ ሲቪልና ነጋዴ የተቆናጠጡበትን ጥጋት በዝርዝር አቀረቡ። በጊዜው የኮሎኔል በድሉ ዱኪ ምክትል ሆነው በመከላከያ ሚኒስቴር የሰራዊቱ ቁልፍና የሎጂስቲክስ መምሪያ ውስጥ የሰራዊቱን አቅምና ትጥቅ ሁኔታ በየቀኑ የሚያውቀው የአቶ ስብሃት ነጋ ወንድም ሌተናል ኮሎኔል በላይ ነጋ ከአዲስ አበባው ድር ጋር እንደተጋመደ ያጋልጣሉ። ቤተ መንግሥት ከጓድ ለገሰ አስፋውና ከሊቀመንበሩ የማይለየውና በወቅቱ የፖለቲካ ኃላፊና የሰደድ አመራር አባል የነበረው ዋናው አስተባባሪ መቶ አለቃ ደስታ ታደሰ የዚሁ ድር አባል መሆኑንና ከጨው ነጋዴና ከሌሎችም ጋር በመመሳጠር እንዴት እንደሚጠቀምባቸው በዝርዝር ያስረዳሉ። በተጨማሪም የፖለቲካ ትምህርት ቤት አስተማሪና ኃላፊ የሆነው አቶ ታደሰ ገብረ እግዚአብሔር እንዴት አድርጎ ከዚህ ቡድን ጋር እንደሚሰራና ከትግራይ እስከ አዲስ አበባ የሚያደርጉትን ያቀርባሉ። ሌተናል ኮሎኔል ፍስሐ በራሱ መጽሐፍ እንደገለጸው ታደሰ የህወሓት ተወካይ መሆኔን አጋለጠ በማለት ጽፏል። ሌላዋ ወይዘሮ ፀሐይነሽ የተባለች የመቶ አለቃ ደስታ ታደሰ ሚስት ነች ተብላ በልዩ ተልእኮ ከነፃ አውጪ ግንባር የመጣችው ከበረሃ ስትመጣ ምን ተልእኮ ይዛ እንደመጣችና የምታከናውነውን ተግባር ሁሉ ያቀርባሉ። ፊት አውራሪ ሀለፈውም የተባሉ ታዋቂ አዲስ አበባን ነጋዴ የድርና የማጉ ሰው በጨው ንግድ ስም ትጥቅና ገንዘብ እንዴት አድርገው እንደሚላላኩና ከዚህ ቡድን ጋር እንደተሳሰሩም አቀረቡ። ፒያሳ ገብረትንሳኤ ኬክ ቤት አካባቢ የራሷ ንግድ ቤት የነበራት የህወሓት ባለስልጣን እህትና ከፍተኛ ባለስልጣናትን አጥምደው በመጋባት በስውር ሥራ የሚተባበሩና የተሰማሩትን ሚስቶች ዝርዝርም ያቀርባሉ። በአዲስ አበባና ኢሰፓ ድርጅቶች መዋቅር ውስጥ ያስገቧቸውን የናቶ ባህረን ቡድኖችና ካዛንቺስ የገቡ ሌሎችም ብዙ ሰዎች ይዘረዘራሉ። በደርጉ ሶስተኛው ከፍተኛ ሰው የቱን ያክል ስውር አመራርና አሰባሳቢነት እንደሚሰራም ያቀርባሉ። ከነኚህም የተወሰኑት ህወሓት የገፋው ወገን ጋር ተሳስረው በሽፋን በደርጉ አመራር በመስረግ መንግስትን ጥለው መንግስት ለመሆን እንደነበርም ተናገሩ። የደህንነት ሚኒስትሩ ይሄ ቡድን እንዴት ለነፃ አውጪው ድርጅት ዓላማ ቅድሚያ ጠቀሜታ እንዲኖረው ትልቅ እርዳታና አቅምን እንደሆነ ቀደም ሲል ደህንነቱ ካለው መረጃ በተጨማሪ ይህንን አክለው ሰፊ ሪፖርት በማዘጋጀት ዋና ጸሐፊው ፍቅረ ሥላሴ ወግደረስ እንዲመለከቱት ያደርጋሉ። ከዚያም ለሊቀመንበሩ እንዲያቀርቡት መመሪያ ስለተሰጠ 300 ገጽ ያለው ዘገባ እንዳስረከቡ ከዓመታት በፊት በኢሳቱ ኢንተርቪው ገልጫለሁ። የሊቀመንበሩ የታወቀ የአመራር ዘይቤያቸው አንዱን በሌላው ላይ አስነስቶና መከፋፈል እንጂ ማስተባበር የስልጣን አደጋ ነው በሚል የማኪያቬሊ ተክህኖ ስለነበረ የሚመሩት የቀረበውን ሪፖርት አሳይተውት አርፈህ ብትቀመጥና እኔም ምልህም ብቻ ብታደርግ ይሻልሃል ይሉታል። የወሬ ንጉሥ አደረጉት ተባለ። የደርግ አባላቱ አበጣበጠን ብለው ቢከሱና መረጃው የተጠናቀረ ሪፖርት ቢያቀርብ በተለመደ ምክንያት መሪው በመያዣ ስለሚጠቀሙበት ምንም እርምጃ አይወስዱም። ዘመናት ካለፉ በኋላ ፕሬዝዳንቱ ከዚምባብዌ በተለያየ ሚዲያ ደጋግመው ሲናገሩ በብብታችን ውስጥና አጠገባችን የጠላት ወኪሎች እንዳሉ እየተነገረን ይዘን መስራታችን ትልቅ ጥፋት ነበረ ሲሉ ገለጹ።
ከግንባሩ የተመለሱት ሲናገሩ ባሳደገው የቤተሰብ አባል በትግራይ የደረሰ የውርደትና ቁጭት ቂም ስላለበት በትግራይ የቤተሰቡን ክብርና ተቀባይነት የማረጋገጥ ስነልቦና እንደሚገፋው እንዲህ ሲል አቀረቡ። በንጉሱ ፓርላማ አድዋን ወክለው ተመራጭ የነበሩት አቶ ወልደ ልዑል ጊዜያቸው ስላበቃ እንደገና ለውድድር ይቀርባሉ። እሳቸውን በመፎካከር የኮሎኔል ፍስሐ ተወዳጅ ቤተሰብ በስም የተጠቀሱ የምርጫ ክፍያውን 500 ብር ከፍለው ውድድር ውስጥ ይገባሉ። በውድድሩ ከአዲስ አበባ ሳይመጡ እንኳን በማስታወቂያ የተወዳደሩትን የትግራይ ሕዝብ ስለመረጠ ተበሳጭተው ወደ ኤርትራ ሄደው ፖይንት4 ለተባለ የአሜሪካ ኩባንያ በመቀጠር ጥሩ ደሞዝና ላንድ ሮቨር ተሰጣቸው። በዚህም እንኳን እግዚአብሔር ከትግራይ ያልተወለደ አሉ ብለው ዓላማው ይሄንን የቤተሰብ እልክ ለመመለስ በትግራይ ቁንጮና ተከባሪ ከመሆን ቂም የተነሳ ነው ሲሉ አቀረቡ። ኮሎኔል ፍስሐ ጊዜና ሁኔታ ጠብቆ የጠላውን የደህንነቱን መስሪያ ቤት እንዲታመስ አደረገው። ለፕሬዝዳንቱ አስጊ ሪፖርት እያቀረበና በሌላም አቅጣጫ እያስነገረ ፕሬዝዳንቱን የደህንነቱ መንሰራፋት ለስልጣናቸው አደገኛ የመሆን ደረጃ መድረሱን በመናገር አስበረገጋቸው። የደህንነቱ መስሪያ ቤት እንዲከፋፈልና ተሰነጣጥቆ መዋቅሩ እንዲለወጥም ተደረገ። ሚኒስትር ተስፋዬ ወልደ ስላሴ የደህንነት ዋና መስሪያ ቤትና የውጭ መረጃ ኃላፊ ብቻ ሆነው ስልጣናቸው እንዲገደብ ሆነ። የደህንነቱ ተቋም የተከፋፈለ ስልጣን ሆነው ኃላፊዎቹ በቀጥታ ለፕሬዝዳንቱ ሪፖርት በማቅረብ የሚኒስትሩ ተግባር ማስተባበር ብቻ እንዲሆን ስጋት በሌለው ሽብር አጠላለፉት። ሻለቃ ለገሰ በላይነህ ቢሮው ልደታ ሆነው በቀጥታ የፕሬዝዳንቱ ተጠሪና የማዕከላዊ ልዩ ምርመራ ኃላፊ ሆነ። ኮሎኔል ግርማ ወልደ ማርያም የአዲስ አበባና አካባቢው ደህንነት ኃላፊ ሆነና ሁሉም በቀጥታ ከፕሬዝዳንቱ የግንኙነት መስመር ተበጀላቸው። ኮሎኔል ፍስሐ እንዲያውም ተስፋዬ ወልደ ስላሴ ለደህንነት ሚኒስትርነት አቅርቤ ያሾምኳቸው እኔ ነኝ በማለት ተቀምጬ የሰቀልኩትን ቆሜ ማውረድ አቃተኝ ይል ጀመረ። ብዙም ሳይቆይ ፕሬዝዳንቱ አኪራቸው ዞሮ ደህንነቱን እንደገና በሚኒስትሩ ስር መለሱት። እንዴትም አስመደብኳቸው እንዳለ ይገርማል። ምክንያቱም ፕሬዝዳንት መንግስቱ ገና ደርግ ሳይመሰረት በንጉሠ ነገሥቱ ጊዜ ተስፋዬ ወልደ ስላሴ በድብቅ ሐረር መጥቶ አብዮት ማካሄድ እንደሚያስፈልግ አነሳብኝ፣ በጣም የማምነው ሰው ነበረ ሲሉ በመደጋገም ተናግረዋል፣ ጽፈዋልም። በዚህ ጊዜ የሆለታ ጦር ትምህርት ቤት መረጃ አስተማሪና ኃላፊ ነበረ። እኔም በኋላ በሚስጥር ሄጄ ተገናኘሁት ብለዋል። አብዮቱ እንደተጀመረ የመረጃና ማመዛዘኛ ኃላፊ አድርገው እንደሾሟቸውም ገልጸዋል። እኚህ ሰው በመረጃ ሥራ ተገቢው ዕውቀት፣ ልምድና ተግባር አጣምረው ለ34 ዓመት አገልግለዋል። ፕሬዝዳንት መንግስቱ ትግላችን በተሰኘ መጽሐፋቸው ገጽ 174 ገና ደርግ እንደተመሰረተ ከደርግ ውጪ በሀገር ደረጃ ያቋቋምነውና ጊዜያዊ የሀገር ደህንነት ጥበቃ ኮሚቴን የሚያሰባስበው ሌተናል ኮሎኔል ተስፋዬ ወልደ ስላሴ ነበረ ብለዋል። በገጽ 211 ደግሞ በመረጃ ባለሙያነት ብቻ ሳይሆን በኤርትራ በርከት ላሉ ዓመታት ያገለገለ ሰራዊቱንና ሕዝቡን እንዲሁም መልክዓ ምድሩን እስከ ፖለቲካ ባህሪው ደህና አድርጎ የሚያውቅ ሰው ነበረ ብለው ፕሬዝዳንቱ የደህንነት ሚኒስትራቸውን ገልጸዋል። እኚህን ሰው ሚኒስትር ካደረጓቸው አብይ ተግባሮች መካከል ተግባሩን ሲገልጹ የኢትዮጵያን አየር መንገድ ከጠለፋ መጠበቅና ለጦር ኃይሎች ልዩ ሥራ እንዲረዳና የጀርባ አጥንት እንዲሆን የኢትዮጵያ ሕዝብ ልዩ ኃይል መስሪያ ቤት ወይም ስፔሻል ፎርስን ማቋቋም አንዱ ነበረ። ይህም ኃይል በቀጥታ በሀገር ደህንነት ጥበቃ ስር እንዲውል ሆነ። በአብዮቱ ወቅት የደህንነት ሚኒስትሩ በተሰጣቸው መመሪያ መሰረት ልዩና ሚስጥራዊ ዝግጅት በማድረግ እስከ ውጭ ሀገራት የዘለቀ የኢትዮጵያን ጥቅም የማስጠበቅ ሥራዎችን አከናወኑ። ኮሎኔል ፍስሐ ደስታ የተጠመደው ግን የታዋቂ ኢትዮጵያውያንን ባህሪ በማበሻቀጥ ተግባር ላይ ስለነበረ
ጠቅላይ ሚኒስትር ተስፋዬ ዲንቃን የመሰሉ ዕውቅ ኢትዮጵያውያን በመጽሐፉ ሲያንቋሽሽ በገጽ 335 ጠቅላይ ሚኒስትር ተስፋዬ ዲንቃን አድርባይነት ያጠቃቸዋል አለ። በገጽ 532 ደግሞ ተስፋዬ ዲንቃ የተሾመው የኦሮሞን ድጋፍ ለማግኘት ነው ሲል ጨምሮበትም በገጽ 533 ላይ ተስፋዬ ዲንቃ በአሜሪካኖች የተለየ ተልእኮ ነበራቸው በተሰኘ የጥላቻ ሲቃ ቃተተ። ማንም አልቀረውም የደርግ አባላት ጓደኞቹን፣ የኢትዮጵያን ያገለገሉ ግለሰቦችን፣ የሰራዊቱ አባላትን ሁሉንም ሰልቋል። በራሱ ጽሑፍ በገጽ 323 ላይ ያለውን ብናይ አበጣበጠን ይነሳልን ሲሉ ሌተናል ጀነራል ተስፋዬ ገብረ ኪዳን፣ ሻለቃ ብርሃኑ ባይህ፣ ሻምበል ፍቅረ ሥላሴ ለሊቀመንበሩ ጮኹ ይልና ጓድ ለገሰ አስፋው ጠላቴ ነው፣ ጓድ ሌተናል ጀነራል አዲስም እንደዚሁ ይላል። ሌሎች የደርግ አባላት ምንም የማያውቁ መሐይም ናቸው ይላል። ከደርግ አባላት በተጨማሪ የተመደቡትም የፖለቲካ ቢሮ አባላት ወኔ ቢስ ነበሩ ብሎ ተስፋዬ ዲንቃን፣ ዓለሙ አበበን፣ ሽመልስ ማዘንጊያን፣ ሸዋንዳይ በለጠን፣ አማኑኤል አምደ ሚካኤልን ስም እየጠራ ያደረጉትን ሳይገልጽና ምንም ሳያስረዳ እየዘለፋቸው ብቻውን ይነጉዳል። ፍስሐ ካድሬ የሚባል ጨርሶ አልወድም ይላል። ራሱ ግን ዋናው የሥርዓቱ ካድሬ ነበረ። የመሰረታዊ ድርጅት ተጠሪ በመሆን በውጭ ጉዳይ ሚኒስቴር የነበሩትን ዶክተር ፈለቀ ገድለ ጊዮርጊስን፣ ቋሚ ተጠሪ ጥበቡ በቀለን፣ ጠንካራውን ገብረ መድህን ሀጎስንና ሌሎችንም በርካታ አባላትን በየሳምንቱ የሚሰበስብና የሚመራ የመሰረታዊ ድርጅቱ ካድሬና የአብዮታዊ ሰደድ አስተባባሪ ሆነው ሪፖርት ሲልክ በአዲስ አበባ ኃላፊነቴ ሪፖርቱን በየጊዜው አየው የነበረ ነው። የሆነውንና የነበረውን ዘንግቶ ራሱን እየሰደበ ስለነበር ያስገርማል። እናም የዘለፋቸው በጨዋነት፣ በእውቀት፣ በትዕግስትና በምሳሌነት ኢትዮጵያን በከፍታ ያገለገሉት ተስፋዬ ዲንቃ በ1954 ዓ.ም የመጀመሪያ ሥራቸውን በሕዝባዊ ጉዳይና ሥራ ሚኒስቴር ጀምረው ያልዋሉበት፣ ኢትዮጵያን ያላገለገሉበት፣ ያልሰሩበት ስፍራም አልነበረም። እስከ ጠቅላይ ሚኒስትርነት ደረጃም ድረስ አገልግለዋል። ኢትዮጵያውያንንም በመወከል የሰላም ውይይቱን ልዑክ የመሩ ነበሩ። ቅጥረኛና አድርባይ ያልሆኑትንና በኢትዮጵያ አንድነት የማይናጋ አቋም የነበራቸውን እኒህን ሰው መተናኮል የክፋት አባዜ የተጫነው ልክፍት መሆን ይኖርበታል። ተስፋዬ ዲንቃ በጨዋነት በየቦታው ጥልቅ ባለማለትና በደርግና በማዕከላዊ ኮሚቴ ካፌና ክበብ ደጅ ጥናት ያልታሙ ቀጥ ያለ አገልግሎት የሰጡና ሀገር የሚያከብሩ እንደነበሩ ይታወቃል። በስልጣን ጉጉት ወይም ደግሞ በመንጠራራት የሚታወቁ አልነበሩም። በእውቀትም ከቤይሩት አሜሪካ ዩኒቨርሲቲ የመጀመሪያ ዲግሪያቸውን ያገኙ፣ በህንድ ባንጋሎር ዩኒቨርሲቲ ከፍተኛ ትምህርትን የቀሰሙ፣ በሲራኮስ ዩኒቨርሲቲ በቢዝነስ ሁለተኛ ዲግሪ ኤምቢኤ እና በኢንዱስትሪያል ኢንጂነሪንግም ሁለተኛ ዲግሪ ያገኙ ባለመንታ አንጎል ይባሉ የነበሩ ናቸው። በንጉሱ ጊዜ ከክቡር አቶ ተስፋ ቡሸንና ከክቡር አቶ አሰፋ ደምሴ ጋር በኃላፊነት ቦታ የሰሩ፣ በደርግ ዘመን የብሔራዊ ሀብት ልማት ኃላፊ፣ የውጭ ጉዳይ ሚኒስትር፣ የኢንዱስትሪ ሚኒስትር፣ የገንዘብ ሚኒስትር፣ ጠቅላይ ሚኒስትር ሆነው ያገለገሉት ጨዋው ሰው በዘመናቸው ማንንም እንኳን ሊሳደቡ ቀርቶ ቀና ብለው በንቀት አልተመለከቱም። እንዲህ ያሉትን ሰው ለዓላማው ያልተመቹ ስለነበሩ ብቻ ከመሬት በመነሳት መተናኮልና ኢትዮጵያን ስለወደዱ መጠናወትና ታሪካቸውን የማንቋሸሽ ደባ አሳፋሪ ነው። ተስፋዬ ዲንቃ ኢትዮጵያ የውስጣቸው ማህደር የሆነች ሀብትና ንብረትን የናቁ ማንም በምንም የማይገዛቸው የታወቁ ናቸው። እኒህን የኢትዮጵያ ድንቅ ልጅ የሲአይኤ ቅጥረኛ በማለት ለማንነታቸው ማንጠልጠያ አበጅቶ ለማጉደፍ መሞከር መሳቂያ ያደርጋል። እንኳን ገንዘብና ንብረት፣ ስልጣንና የቦታ ጉጉት ቀርቶ ምንም ከኢትዮጵያዊነታቸው የማይነቀንቃቸውና ሕቅ እስካሉበት ደቂቃ ድረስ ኢትዮጵያዊነታቸውን ያነገቡትን ሲአይኤ የሚል ሰው የራሱ የህልም ቅዥብር ተጠቂ ነው።
በድርጅታዊ ብርበራም ሆነ በመረጃ ማጣሪያ ስለ ኢትዮጵያዊነታቸው ጥያቄ ከሌለባቸው ባለስልጣናት አንዱ ተስፋዬ ዲንቃ መሆናቸውን የድርጅት ኃላፊና ስልጣን የነበረው ሁሉ የሚያውቃቸው ስለሆነ የሲአይኤው ጨዋታ የሚያስቅ ነው። ጉጉት የአመልና የጥቅም ሱሰኞች እንዲሁም የነዋይ ናፋቂዎች እንጂ የሳቸው ጭብጥ ዋንጫና ቅጥረኝነት ቅጥያ አልነበረም። የዓለም አቀፍ ድርጅቶች ተጠሪ መሆንን ሁሉም በዓለም ላይ ያለ ሰው ይፈልጋል፣ ይወዳል። ዕውቀታቸው፣ ልምዳቸውና ችሎታቸው የፈቀደና የተሳካላቸው ሰዎች በዓለም አቀፍ ድርጅት ይቀጠራሉ። በእርግጥ በዚህ ድርጅት የሚቀጠሩና ሌላም ቦታ ካሉት መካከል ሲአይኤ ሰዎችን አይመለምልም ማለት አይደለም። ተስፋዬ ዲንቃ ግን ይሄ ሰው አይደሉም። በስደት ሀገራቸውን ለቀው ከሄዱ በኋላ የዓለም ባንክ ቅርንጫፍ በነበረው ግሎባል በተሰኘ ክፍል ውስጥ ባላቸው ዕውቀትና የሥራ ልምድ ቀድመው የሚያውቋቸው የድርጅቱ ኃላፊ የሆኑት አፍሪካዊ መሪ ተስፋዬ ዲንቃን እንዲቀጠሩ ዕድል ሰጧቸው። ተስፋዬ ዲንቃ በዚህ ክፍል በኃላፊነት እየሰሩ ከቆዩ በኋላ ወያኔና ኢትዮጵያን ለንደን ላይ ያደራደሩት የአሜሪካው ባለስልጣን ሄርማን ኮሄን ስራቸውን ከአሜሪካ መንግስት ጋር ጨርሰው ጡረታ በወጡ ጊዜ እንደ ተስፋዬ ዲንቃ በዓለም ባንኩ ቅርንጫፍ ተቀጠሩ። በዚህን ጊዜ በአካባቢው ያሉ ሚዲያዎች ተስፋዬ ዲንቃና ኮሄን በአንድ ቦታ ተቀጠሩ፣ ሲአይኤ ቦታ ሰጣቸው እየተባለ ተናኘ። ኮሄን ጡረታ ሲወጡ ተስፋዬ ዲንቃ በጣም ቀደም ብሎ የተቀጠሩበት የዓለም ባንክ ውስጥ ተቀጠሩ እንጂ ተስፋዬ ዲንቃን ኮሄን አልቀጠሯቸውም። ተስፋዬ ዲንቃ ይሰሩበት እንደነበረው በዓለም አቀፍ ድርጅቶች አካባቢ የነበሩ እንደ ሚኒስትር መርስዔ እጅጉ፣ እንደ ሚኒስትር ተኮላ ደጀኔ፣ እንደ ቋሚ ተጠሪ ኤፍሬም አሰበ፣ እንደ ሚኒስትር አክሊሉ አፈወርቅ፣ እንደ አቶ ተሰማ ነጋሽና ሌሎችም በርካታ በየድርጅት ይሰሩ የነበሩ ሰዎች የድርጅቱ የአቀጣጠር ሂደት ምን እንደሚመስል ማሳያ ነበሩ። እኔም በሆን በውጭ ስኖር ቀድሞ አብሬ የሰራኋቸውና የምንተዋወቀው የዓለም ምግብ ድርጅት ኃላፊ የነበሩት አፍሪካዊው ሚስተር ኢንጎንጊ የመቀጠር ዕድል ሰጥተውኝና የምደባ ቦታዬም ተደልድሎ የቅጥር ደብዳቤም ደርሶኝ በሚስተር ራሚሮ መምሪያ ውስጥ ተቀጥሬ ነበረ። በራሴና በቤተሰቤ ምርጫ አጋጣሚ ሐሳቤን በመለወጥ ብተወውም ዕድሉን ማንም ግንኙነት የነበረውና መስሪያ ቤቶቹን ያወቀ አስፈላጊውን መስፈርት ካሟላ መቀጠር መቻሉን አውቃለሁ። ተስፋዬ ዲንቃ የትኛውም ሥራ ቢሆን ይቀርባቸዋል እንጂ ሕሊናቸውና ስብዕናቸው ለጥቅም ብለው የማይሸጡና የማይለውጡ መሆናቸው ፀሐይ የሞቀው ሐቅ ነበረ። ተስፋዬ ዲንቃ ከማለፋቸው በፊት የመጨረሻ እስትንፋሳቸውን ከሰሙት ሰዎች አንዱ ሲሆን ከማብቂያቸው ወቅት በፊት እንዳገኘኋቸው በባለቤታቸው በወይዘሮ ትርሲት አስጠርተውኝና ቢዳከሙም ቤተሰቦቻቸው ባላቸው መተማመን ፈቅደውልኝ በመኪናዬ ላዟዙራቸውና ባይበላላቸውም ሬስቶራንት ውስጥ ቁጭ ብለን ፊት ለፊት እየተያየን የሞትን ድንፋታ አሌ ብለውና ሕመሙን ተጋትረው አብረን አሳልፈናል። ቤታቸው ተመልሰንም ቀኑን ሙሉ አብረን ውለን ከተጫወትናቸው ቁም ነገሮች መካከል የሚደንቀኝ ውስጤን ከሕመምና ከሞት ጣር በከፋ ያቆሰለው አገሬ ለመመለስ ዕድል ያለማግኘቴ ነው ያሉኝን ነበረ። በዚያ ሁኔታ ተለይቻቸው ወደምኖርበት ፍሎሪዳ ተመልሼ ብዙም ሳልቆይ የመጨረሻ ሲቃ ላይ ሲደርሱ በአስቸኳይ መጥቼ እንድሰናበታቸው ልጃቸው ወይዘሮ አጸደ ሕይወትና ባለቤታቸው ወይዘሮ ትርሲት አስጠርተውኝ ላገኛቸው በአውሮፕላን ቨርጂኒያ ዳላስ ኤርፖርት እንደደረስኩኝ ሊቀበሉኝ ከመጡ ልጆቼ ጋር ሆኜ መድረሴን ስልክ ስደውል ማለፋቸውን ከቤተሰቦቻቸው በመሪር ሐዘን ሰማው። እኒህን የመሳሰሉ የሀገር ባለውለታዎችን ነበር እንግዲህ በሁሉም ላይ ጣቱን መጠንቆል የማያስጨንቀው ኮሎኔል የጭቃ ጅራፉን ሲያጮህባቸው የነበረው። ንኩሉ ዝመጽእ መዓት ዳአጋ ገዓት፣ በሁሉ የመጣ ውርጅብኝ እንደ ገንፎ ይጣጣማል እንዲሉ በዚሁ አይነት ሌሎቹም ዝባዝንኪዎች አልታጡም።
ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ዝግጅታችን ከአምባሳደር ተስፋዬ አብዲ መጽሐፍ የመረጥንላችሁ ታሪክ የዛሬው አብቅቷል። በቀጣይ በሌላ ታሪክ እንመለሳለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።